ይኸውላችሁ እቺ 25 ዓመት አለች። የ25 ዓመት አሁን እንደው ወጣት ሆና ነው ግን ቆይ ለፈያለች በጻነት ምን አገባችሁ ምቀኛ ሆናችሁ ምናምን ነገር ይላልና እቺ ልጅ ታላቅ የመጀመሪያ ልጇ ተመልከቱ። የመጀመሪያ ልጇ የ17 ዓመት ነው። የመጀመሪያ ልጇ 17 ዓመት ነው። እሷ 25 ዓመቷ ነው። ኦልሞስት በስንት ዓመቷ ነው የጀመረችው ማለት ነው? ቢያንስ በስንት ዓመቷ ነው የወለደችው ማለት ነው? ያ የመጀመሪያ ልጇ 8 ዓመቷ ነው የወለደችው። እንዴት አትበዛም ከዚህ በኋላ ኮረጓቸው ጌታ ምስክሬ ኢኩቤተር ራሱ እንደዛ ይፈለፈለ። ስንት ልጅ ነው የወለደችው? ያው 1 2 3 4 5 6 7 8 9 10 11 12 13 ወቾ ጉድ እንዴ ልጅ እስልምና በዓለም ላይ በጣም ቁጥሩ እያደገ ያለ ብለት ነው። ይኸውልህ ካምብሪጅ ብቻ ነው ከአራት እኔና ቢኒ አግብተን ገና አንድ ልጅ ስንወልድ ማለት ነው እሱ ከአራት ወልዶ አላሰው ገና እኮ ትወልዳለች ገና አልጨረሰችም እኮ አልኖ ደግሞ ይኛ ምናሳደገው ገና መጀመሪያ እስልምና ቁጥሩ እያደገ ነው። እናንተ ፍሩ ቁጥራችን ስለበዛ አላለም እንደ ህፃናትን እያስወለደ የ8 ዓመት ልጅ ላይ ፍቅ እያለ እንዴ አንታችሁ ነው። ሰላም ደህና አደራችሁ? እሺ እግዚአብሔር ይመስገን ነው አለን። የኡስታዙን አሳዩ የሱማሌው መጀመሪያ ቤት። እሺ እሺ እንደነ ሰላም ነው አልহামዱሊላህ ረቢል ዓለሚን። እንትን አንድ ቪዲዮ አሁን ቫይራል የሆነ ዓለም ላይ በጣም ብዙ ሰው እየተቀባበለ ያለ ቪዲዮ አለ። ሶማሊያ ከ18 ዓመት በታች ህፃናትን ማግባት ክልክል ነው እና የሃይማኖት ነፃነትን የሚፈቅድ ህግ አውጥታ ነበር። ኡስታዞቹ ወጥተው አደባባይ ተቃውሞ አሁን ኦልሞስት መልሰውታል። ህፃናት እንዲገቡ አድርገዋል በተቃውሞ ማለት ነው። አንተ ግን ይሄንን እንዴት ታየዋለህ? ህፃን ልጅ 18 ዓመት ያልሞላት ልጅ ማግባት ተገቢ ነው ብለህ ታምናለህ? እኔ እንደራሴ ከጠየቀኝ እኔ በግሌ ስለማላደርገው ወይም አደርገዋለሁ ብዬ ስለማላምን ይሄ ተገቢ ነው አይደለም ብዬ ለመፍረድ ዝግጁ አይደለሁም። ግን ህጉ ግን ዛሬ ወይም በሱም አንተ በራስህ አሁን ባለህ ዕውቀት አሁን የ21ኛው ክፍለ ዘመን ወጣት እንደመሆነ መቼም ከ18 ዓመት በታች ያለች ህፃን ልጅን ወሲብ ማድረግ ሊያስከትል የሚችለውን ጉዳት ታውቃለህና ይሄ ጎጂ ነው ጠቃሚ ባህል ነው ብለህ የምታስበው? እንደ ባህል ከወሰድ ነው ተገቢ አይደለም ነው ለማለት እኔ አሁን ላይ ፍርዱ አልሰጥም ብያለሁ። ግን ይሄንን ማለት ፍርዱን አልሰጥም ማለት አይጠቅምም ይጠቅማል ማለት ነው። ምንድነው ፍርዱን ማስጠት በሚከብድ 18 ህፃን ልጅ ማግባት ተገቢ? ይሄ የግለሰብ ስሜት ስለሆነ ማለት ነው። ማለት ኦኬ አንድ ግለሰብ ስሜቱ ሆኖ ህፃን ልጅ የ6 ዓመት ህፃን ልጅ አግብቶ ወሲብ ቢያደርግ ያ ሰውዬ ትክክለኛ ጥሩ ምግባር ነው ያደረገው ወይስ መጥፎ ምግባር? አሁን ባለው ሁኔታ ላይ ያ ተገቢ ነው ቢያል አስበም። ነገር ግን ዛሬ የሆነ ሶማሊዎች የጀመሩት ነገር አይደለም። ዘመናት ተሻግሮ የመጣ ነገር ነው። ላሳየው የኡስታዙ ቪዲዮ ምንም ማሳየት አይጠበቅብሽም ቤላ። እሺ አምላክ ይሄን ነገር ሲፈቅደውስ አሁን ደግሞ በአምላክ ተፈቅዶ ደግሞ ሲደረግስ ማለትም በአላህ ደግሞ ህፃናትን ጋብቻም ፈቅደዋል። ማስረጃ ይችላል። እሺ አንድ ቪዲዮ ላሳየና ከዛ ወደ ነው ቪዲዮን አልፈልግም የተጻፈ ነገር ነው ፈልገው አስረዳለሁ። የተጻፈ ነገርም ተጣጣለው አዳምጥ። የተጻፈ ነገርም ተጣጣለው ቪዲዮ ማየት አልፈልግም። ምክንያቱም ቪዲዮ አንድ ነገር እንገርቃል ቃል አንድ ነገር ቪዲዮ ይኸውልህ። እሺ እኔ አዳምጣለሁ ችግር የለብኝም። ማዳመጥ ግን አልሰጥህም አላልኩም። ቪዲዮ ማስረጃ ሊሆን አይችልም። ይኸውልህ ቪዲዮ የግለሰብ ስሜት ነው። እንደዛ እንደ ቪዲዮ ካልክ እኮ አማራ ክልል ላይ እኮ በ10 እና በ12 ዓመታቸው የሚጋቡ ልጆች እኮ አሉ። ሳናያቸው ቀርተን አይደለም እኮ ይሄ ነገር አዳምጠኝ። ያ በቃ እሱ ስህተት ነው ካልክ በተመሳሳይ ሁኔታ ነው መቃወም ያለብህ። ገባ? እኛም በሀገራችን ላይ እኮ ያለ ነገር ነው። አንድ ነገር አዳምጠኝ። እኔ ማሳየው ቪዲዮ ምን እንደሆነ ሳታውቅ አትጩህና እኔ ማንኛውም ክልል ላይ ማንኛውም ሰው ካደረገው እቃወማለሁ ስህተት ነው ብዬ
በቃ ጎበዝ። አሁን አንድ ጊዜ አዳምጠኛ። ይሄ ሰውዬ ደግሞ ሰምተነው እንመለስና ምን እንደሚል ምንም መስማት አይጠበቅብኝም እኮ በቃ አለ አንድ ጊዜ አልካለምና ይፈቅዳል። አላህ ለአድማጭ ነው ለአንተ ሳይሆን ለአድማጭ ይቅርታ ሚውት አድርጌያለሁ። ቀጥይ ቤላ። ኦኬ ይሄንን እንመልከታለን። ቀጥይ። ለምን ሚውት ማድረግ አስፈለገ? አይ ማስረጃውን ይኸውልህ አውጥቼልሃለሁ። ማስረጃውን አሳያለሁ። በቃ ወደ ማስረጃው ነው መሄድ ያለብሽ። ቪዲዮ ምን መስማት አይጠበቅም። አንድ ጊዜ ለአንተ ሳይሆን ለአድማጩ ነው እኮ እየጠየኩ ያለሁት እኮ እኔ ነኝ አይደል? አድማጩ እዚህ ጋር እኮ ማተራ አይደለም። ለአድማጩ መልስ እከፍትልሃለሁ። አንዴ ታርገና ሚውት ላደርግ ነው። ተራ በተራ ቤላ ችግር የለም እኮ ማስረጃ የለኝም ማለት ነው። ቀጥይ ቤላ። ኦኬ ይኸው ተመልከቱ። ምንድን ነው የሚለው? ይሄ እንግዲህ አሁን ላይ ለምን አነሰ ብሎ እየተናገረ ያለው ኡስታዝ ተመልከቱ። አንድ ሰከንድ በዚህኛው በፎቶ ልክፈትና እሺ ያውና ከዛ ኦኬ ይኸውና ምን ይላል መሰላችሁ? ተመልከቱ። ትናንትና የሶማሊያ መጥፎ ቀን ነው፣ ምክንያቱም ፓርላመንት የሆነ ነገር አስተላልፏል ይላል። ኦኬ እኛ ሶማሊያውያን 100% ምንድን ነን? ሙስሊሞች ነን። ኦኬ አላህን ፍሩ፣ ይሄን ነገር መከታተል አለባችሁ ይላል። የታላችሁ ኢማሞቹ ሼኮቹ? እሺ ምን እየተካሄደ ነው ያለው በዝምታ? ሼክ ሻኪር የታለህ? አላህን ፍሩ፣ ወደ አላህ መመለስ አለበት። ሼክ መሐመድ የታለህ ይላል። ለምን እንደሆነ አሁን ይናገራል። አላህን ፍሩ። ይሄን ነገር በቀላሉ አንቀበለውም። እነዚህ ሰዎች እሩን እያደረጉን ነው። ከእችትና ፓርታ ምን አሉ መሰላችሁ? የጋብቻ እድሜን ወደ 18 ዓመት አድርገውታል። ይሄን ነገር አንቀበለውም፣ እነሱን አንከተልም፣ ነብያችን ነግሮናል እያለ ይናገራል ማለት ነው። ይሄ እንግዲህ በሶማሊያ ክልል በትናንትናው በተካሄደው ፓርላመንት በትናንትናው ላይ ይቅርታ በነበረው ፓርላመንት ሰውዬው 72 ዓመት ሰው ነው እንግዲህ አስተያየቱ ሲሰጥ ነው። ለምን 18 ዓመት ሆነ? አይደለም ቁርአናችን የሚያስተምረን ይሄ አይደለም የመሐመድ ያስተማረን። እነዚህ ሰዎች አንከተላቸው፣ ይሄ የቁፍር አስተሳሰብ ነው እያለ እየተናገረ ነው ማለት ነው። ጨረስሽ ቤላ? ቴንክ ዩ። አሁን ወደ ቁርአኑ ሄድና ማስረጃ ጠይቆናል። እሺ ማለት አንድ ነገር ላይ ማለት ማስረጃ ለከፍተ ሀሳብ መስጠት አይቻልም። በአሁኑ ቪዲዮ ላይ ማለት ቤላ በተናገረችው ላይ አፈቅዱልኝም። ኦኬ እሺ ቀጥል። ማለት ሰውየው አንድ ሰው ለምሳሌ ተነስቶ የሆነ ነገር ተንተርሶ የራሱን ሐሳብ ሲሰጥ ያ የሰጠው ነገር እንደ ተገቢ አርጋችሁ ወይ ሙሉ ዓለም እንደ ሙስሊም አርጋችሁ ማቅረባችሁ ግን ተገቢ ነው ብላችሁ ታስባላችሁ? ለምሳሌ ክርስትና ላይ የራሱ የሆነ ስህተት ያለው ሰው አለ በግለሰብ ጥያቄ ጠይቀህናል። ተሳሳተ ማለት ተገቢ ነው ብላችሁ ታስባላችሁ? ያ ሰው ተሳሳተ ማለት ክርስትና ተሳስቷል ማለት ነው ወይስ እንዴት ነው የምታስቡት? እሺ አንድ ነገር እንመልስልህ። ይሄ ሰውዬ አልተሳሳተም ጥያቄ ስለጠየቀ ማለት ነው። እኛ ከሸሪዓ ህግ ከመጽሐፈ ማውጣት እናሳያለን፣ ከቁርአንህም ከሁሉም ቦታ እናሳያለን። ነገር ግን ይሄ ዓለም ላይ ያለ ሀቅ ነው። ሸሪዓ ቢመጣ ኢትዮጵያ ውስጥ ልክ እንደዚህ ሰውዬ ነው የሚሆነው። ይሄ ሰውዬ ተሳስቷል ካልክ አንተ እስልምና የማያስተምረው ነው ያለው ካልክ መቃወም መብት ነው። ነገር ግን መጽሐፉን ደግሞ እኛ እያቀረብን ነው። ሰውየውን አቅርበን ብቻ እስልምና ይሄ ነው ብለን ጀጅ አላደረግንም። አይደለም ብዙ ጊዜ ተሳአችሁ የሆነ አንድ ቪዲዮ ተነሱና ቪዲዮ ላይ ነው ያክል ስለምትክዱ እኛ የምንናገረውን በሌላ ኡስታዝ እናመጣዋለን። እኛ የምንናገረውን ቃል እኛን ተሳዳቢ ብላችሁን እኛን ቀጣፊ ብላችሁን ሌላ ኡስታዝ ሲናገረው ያንን አትናገሩት። አቀራረባችሁ እኮ ነው ተቀጣፊ የሚያስብላችሁ እንጂ እኮ ሌላ ነገር አይደለም። የኛን አካሄድተውና አሁን ሰውዬው የተናገረውን ደግሞ በቁርአን ፕሩቭ እናድርገው። ቀጥ ቢላ ኦኬ እሺ ያን ተግማም ነው ችግር የለም። ሱረቱ ታላቅ የፍቺ ምዕራፍ 4ኛው አያ ላይ እንደዚህ ይላል። ቆይ ነው በቁርአን አንብበው። እኛም ከሴቶቹ ካደፍ ያቋረጡት በኢዳቸው ህግ ብትጠራጠሩ ኢዳቸው 3 ወር ነው። እነኛም ገና አደፍን ያላዩት ተመልከቱ፣ ገና እድፍን ያላዩት ኢዳቸው እንደዛው ነው። የእርግዝና ባለቤቶችም ጊዜያቸው እርጉዝናቸው መውለድ ነው። አላህን የሚፈራ ሰው ከነገሩ ሁሉ ለእርሱ መግራትን ያደርግለታል ይላል። እንደተመለከታችሁት ከሆነ ይሄ ቁርአን ላይ ያለ ነው አይደለ? አሁን ወገናችን አንተ ጠይቃለሁ፣ ይሄ የማቃል ነው ጠይቂው ቢላ የማቃል ነው ይሄ የአላህ Subhanahu Wa Ta'ala። ኦኬ ቀጥ ያው አላህ Subhanahu Wa Ta'ala እዚህ ላይ
ህፃን ልጅን አግብተው ወሲብ ማድረግ ፈቀደ አልፈቀደ? በዚህ ጋር የሚላጣኝ አምጣ እስቲ አንተ ባልከው ቃሉ እዚህ የተገለጸበትን አሳየኝ። ይሄው እነዚያ ገና አደፍ የተባለው ምንድነው? አሳየኝ እንጂ አሁን አደፍ የተባለው ምንድነው? አደፍን የተባለው ምንድነው? አደፍ ማለት እሺ እኔ ልንገርህ አደፍ ማለት የወር አበባ ማለት ነው። የወር አበባን ነው አደፍ ብሎ የሚጠራው። ኢዳ የሚቆጠረው እኮ ላሳይክ ነው። ኢዳ የሚቆጠረው ምንድነው? ምን ሲደረግ ነው ኢዳ የሚቆጠረው? ወይ መከራይ አሁን እኔ ጠይቁት ጥያቄ አሁን ማለት ቃል ያወራው ነገር ለምን ትፈራለህ? ኖ እኔ ለምን ምንም አልፈራሁም። ግልጽ በሆነ የነገረችው እኮ ነው። ኢዳ ማለት ኢዳ የሚቆጠረው ምን ስታረግ ነው? ኢዳ የምትቆጥረው ለሚስት ምን ስታረግላት ነው? ምን ስታረጋት ነው? ኢዳ የምትቆጥረው ለሚስት ምን ስታረጋት ነው? ስለ ድርጊቱ እኮ አይደለም ሼም ከያዘኛ ነገር ወሲብ ካለ ነው ምንም ሼም አይደለም። እኔም መመለስ ያለብኝ ለምን ዝም ትላለህ ታዲያ? ለምን ዝም ትላለህ? መጀመሪያ አንተ ያልከውን ነገር ከዚህ ጥቅስ ላይ ያልከውን ነገር አሁን እያሳየው ነው ስታወራ የነበረው አሳየኝ ያልኩህ በደንብ እያሳየው ነው። ኢዳ የምትቆጥረው ምን ስታረጋት ነው? ኦኬ አያውቅም ዴቫ አትጨናንቁም። አላውቅም ችግር የለውም። እኔ አልመልስልህም። እንደዛ አላውቅም ሽማታ ከሆነ ቢላ ታብራራ የተናገርከውን ነው መመለስ ያለብኝ። በቃ አላውቅም ብለሃል። ካላወቅ ሚዩት አድርገህ ስማ። ቢላ ቀጥይ። ኦኬ አላውቅም ሚዩት አድርገህ። ኦኬ ኢዳ የሚቆጠረው ምንድነው? ሱራ 33:49 ላይ ስናይ ምንድነው? ግንኙነት ከተደረገ ብቻ ነው ኢዳ የሚቆጠረው ማለት ነው። አንድ ሰው አንድ ባል ሚስቱም ሲፈታት ግንኙነት ካደረጋት እንዳረገዘችና እንዳላረገዘች ለማወቅ ምን ያደርጋል? ኢዳዋን ይቆጥራል ማለት ነው። በዚህ መሰረት አደፍ ብላ ቀረበው ምንድነው? የወር አበባ ነው። ገብቷችኋል? የወር አበባ ነው። ከዛ እነዚያን ሴቶች ከአደፍ ያቋረጡት የሚላቸው ትላልቅ ሰዎች አሉ አይደለም? ላይክ ሜኖፓዝ ላይ ሆኑ ያረጡ ሴቶች እኔ እኮ ነው ማስረጃውን የሱ ማብራሪያ መቻጣሁት። ሚታርክ ስትጠየቅ አልመልስም ብላል። አንተ ካልመለስክ እኛ መልስልሃለን። ምንድነው ያወራችሁትን እኮ ነው የጠየኳችሁ። ሌላ ነገር ሚታርክ ይላል። ከዛስ በተጠራጠሩ ሂዳቸው 3 ወር ነው ይላል። እነኛም ገና አደፍን ያላዩት ማናቸው? ገና አደፍን ያላዩት ህፃናቶች ማለት ነው። የ3 ዓመት ህፃናቶች የሚል ማስረጃ ቆይ ሻንስ ያላየችው ምንድነች? አደፍን ያላየችው ገና አደፍን ያላየችው ምንድነች? ገና የተባለችው ቤላ ያኛውን ዴፉን ያለው ቤላ ያ ህፃን ብሎ ያስቀምጠውታል። ሐጅ መሐመድ ዘይ ተፍሲራቸው ባለፈው ልክልሻለሁ አንቺ እኔ ቴሌግራም ላይ አረ ፒዲኤፋቸውኛል ህፃን ኦኬ። በጣም ብዙ ስለሆነ ፔጅ ለመካድ የሚመጣ ሰው ያሳዝናል። ለመካድ የሚመጡ ሰዎች አሉ ጋይስ። በነገራችን ላይ ይሄ ሁሉ ወረደ ዓለም ላይ እንደዚህ የሚሆኑት ሸሪዓ ባለበት ሀገር ላይ ይሄ ሰው ይስቅቀው ያለቀሰው አላህ ስለፈቀደለት ነው። አላህ ስለፈቀደለት ህፃን ልጅ ይኸው ህፃን ብሎ ነው የሚያስቀምጡት እሳቸው ራሱ። ህፃናት አበባ ያላየች ህፃንና አበባ ያላየች የወር አበባ ያላየች ህፃን ጋር ብትሞቱ ይሻላችኋል። በስ ኢየሱስ ታሳፍራላችሁ። ይህንን ጉድ ይዛችሁ ምንም ቀና ብሎ የመሄድ ራሱ ሞራል የላችሁ። አንገታችሁን ደፍታችሁ ነው መኖር እኮ ያለባችሁ። ህፃን ልጅ ይህንን እምነታችሁ አሁን በ21ኛው ክፍለ ዘመን ተግባራዊ የሚደረግ መተህ በየትኛው ሞራል ነው? የብሉይ ኪዳን ታሪክ የማይመለከትን አፍንጫው ደፍታታ ምግብ አያቅርብ ተባለ፣ ከካም እንደዚህ ተባለ። ምንም ደንሴንስር ይህንን አይነት እንደዚህ አይነት በ21ኛው ክፍለ ዘመን ህፃን ልጅ ብለህ በድፍረት መጽሐፍ ላይ ጽፈህ ራሱ በአማርኛ ማምጣት ኦፍኮርስ ተሸማቀቃላችሁ። አታወሩም በዚህ ጉዳይ ላይ ተሸማቃችኋል። ይበልጥ ደግሞ መሸማቀቅ ሲሆን ጥላችሁ መውጣት ነው ያለባችሁ። ያሳዝናል። ይሄው እኔ እንደው ቪዲዮ ምናምን ታመጣላችሁ። ቪዲዮ ምን ሰራን ማስረጃ አይደለም ነው ቪዲዮ ማስረጃ ነው። ይሄው እዚች ጋር ኢማማቸው
ፈትዋ ሲጠየቁ ምን ብለው የጠየቁት መሰላችሁ? ይሄው ሁለት ኢማም አሉ፣ ሁለት ሼኾች አሉ። ገባችሁ? እነዚህ ፈትዋዎች ናቸው። የሆነ ተደብቀው ተቀርጸው አይደሉም። በስትክክል ናሽናል ቲቪ ላይ እየቀረቡ የሚሰጡት ፈትዋ ነው። ይህንን የሚሰጡት ፈትዋን ደግሞ ምን ብለው ያስቀመጡት? we are talking here about the young who hasn't እንግሊዝኛው ጽኩያውን ባልችልም ግን young who hasn't even reached menstruation yet ይላል። ገና የወር አበባ ያላየችን ስለ ህፃን ልጅ ነው እያወራን ያለ ነው ይልና ተመልከቱ ምን እንደሚሉ። ቆይ በደንብ ፈትዋውን በስትክክል ተጠይቀው ማለት ነው። الكلام هنا على الصغيرة التي لم تبلغ الحيض بعد يجوز تزويج ምንድነው የወር አበባዋን ያላየችልና it's permissible to marry her ይላል። ምን ማለት ነው? ማግባት ይፈቀዳል። ከዛስ ሰውየው ገርሞን ጠይቃል። ሰውየው ገርሞን እንዴ ይሄ እኮ የኔ ቃል አይደለም አለው ኢማሙ ማለት ነው። ይሄ እኮ የኔ ቃል አይደለም كلام ليس كلامي كم سنة يعني 10 እንዴ እሺ ቆይ ህፃን ስትል የወር አበባ ያላየችም ስትል ስለ ስንት ነው እያወራክ ያለው? ስለ ስንት ዓመት? 10 ዓመት 9 ዓመት 8 ዓመት ይሏል። ተመልከቱ መልሱን 9 سنين 8 سنين لا يعني ሁሉንም ለመናገር ለጋብቻ የእድሜ ክልል የለውም። 3 ዓመትም ትሆን who cares የሚለው እድሜ ክልል የለውም። ከዚህ እድሜ በላይ ልንለው አንችልም። የወር አበባ ያላየች ስላለ ማለት ነው። وهي لسه طفلة بقى even child አለው እንዴ ህፃንም ብትሆን የአንድ የሁለት ወር ህፃን ብትሆንም ይለዋል። ከዛ ኢማሙን ብለዋል شهر او شهرين بقى عشان حكي አላህ ከፈቀደ አለ አምላክ ከፈቀደ ለምን አንድ ቀን ማትሆንም ይበቃል። ተመልከቱ በጌታ ስም ለምን አንድ ቀን ማትሆንም ይበቃል ይለዋል። ኢንሻአላህ ይሁ ሰማህ ዘውጅ ፋቲማ ما في شيء ከዛ ይሄም እንዳል ይሄም ደግሞ ለቀጥለው ዴቫ ወልቢኒ ነው እኔ አይደለም ቀጥ የሴሰኛ ወንዶች ድር ነው ያልኩኝ ነው ገርሞኛል። ቀጥ ኦኬ ፊልጵስዩስ እንደ አዲስ ልጀምርልሽ ቪዲዮ እንደ አዲስ ጀምር ካልተኝ እጀምራለሁ። ኢትስ ኦኬ እሺ እሺ ኤኒዌይስ ኦኬ እሺ እንደ አዲስ ልጀምርላት 16 ሰከንድ ነው ዴባ ኦኬ እሺ ይኸውላችሁ እዚች ጋር ምናልሽ ተቀራሽ አይ ከሰረ ቪዲዮ እየጀመሩ ነውና እንደ አዲስ ልጀምሩ ነው 16 ሰከንድ ብቻ ነው። ኦኬ አረ ችግር የለም ጀምሪ። ኦኬ እሺ እዚች ጋር የምታዩዋቸው ይኸውላችሁ ስኮላሮች ናቸው፣ ኢማሞች ናቸው። ምን እያደረጉ ነው? ፈትዋ እየሰጡ ነው። ስለምንድን ነው ፈትዋ እየሰጡ ያሉት? ስለ አንዲት ያንግ ገር ህፃን ማለት ነው ለወር አበባ ማየት ያልጀመረች ስለሚል ነው እየተወያዩ ያሉት እያወሩ ያሉት ማለት ነው። ስለዚህ ምንድነው እየሰጡ ነው ማብራሪያ። ተመልከቱ الكلام هنا على الصغيرة التي لم تبلغ الحيض بعد ምን አለ? አዎ የተፈቀደ ነው ማግባት ይላል። እሺ الكلام طبعا الكلام ይሄ የኔ ቃላት አይደለም ليس كلامي كم سنة يعني 10 سنين ከዛ ጠያቂው ምናል እንዴ ስለ ስንት ዓመት ነው እያወራክ ያለው? የ10 ዓመት የ9 ዓመት የ8 ዓመት ይለዋል ህፃን ስላለ 9 سنين 8 سنين لا يعني نتحدث سن الزواج እውነት ለመናገር ይለዋል to tell the truth there is no specific age for marriage ለጋብቻ ስፔሲፊክ የሆነ እድሜ የለውም ይለዋል። እሺ وهي لسه طفلة بقى እንዴ ህፃንም ቢሆን አለው ማለት የአንድም የሁለት ወርም ህፃን ቢሆን ይለዋል ጠያቂው። ተመልከቱ የሚለው شهر او شهرين بقى عشان حكي አላህ ከፈቀደ ለምን የአንድ ቀን የማይሆንም? ተመልከቱ የምን አንድ ሁለት ወር አላህ ከፈቀደ ለምን የአንድ ቀን የማይሆንም? ይበቃል። ኢንሻአላህ ይሁ ሰማህ ቢዘዋጅ ቃስር ተመልከቱ እንደዛ ብሎ ይላል ማለት ነው። በጣም ብዙ ማስረጃ ማቅረብ እንችላለን። ይሄን እንመልከት። ይሄም ሌላ ፈትዋ እየሰጠና ያለው ምንድነው? ለጋብቻ አንደሬጅ የሚባል ነገር የለም፣ ለጋብቻ ያልደረሰች ሴት የሚባል ነገር የለም ይላል። ما في شيء اسمه قاصرات احنا ይሄ ማይነር የምትሏቸው ወይም ህፃናት ይሄ እድሜያቸው ያልደረሰ የምትሏቸው ይሄ ወይም ደግሞ ቲኔጀር የምትሏቸው ይሄ አዲስ የሆነ አገላለጽ ነው፣ ኒው ተርሚኖሎጂ ነው። قاصر راهق البنت اذا حصلت لا يقال لها قاصر الصغير والكبير لا فرق بينهم. ኦኬ ምን there is no difference between young and old when it comes to marriage ህፃን ልጅ ወጣት አሮጊት የሚባል ነገር የለም በጋብቻ ሲመጣ ሁሉም እኩል ናቸው። في قضية الزواج አያችሁ ሁሉም እኩል ናቸው ብለው ይላሉ ማለት ነው። ከዛ ተመልከቱ እሺ አባቴ ሰጠኝ ስንት ነው ምን በላው ምግብ ባልነበረ ጊዜ ነው ለአንድ ሽማግሌ ሰውዬ ትላለች። ይሄ ሰውዬ ምንድነው እንግዲህ የ5 ዓመት ህፃን ልጅ ነው። ይሄ ሰውዬ 55 ዓመቱ ነው እና መጥቶ ነው ሊወስዳት። who claims he's 55 years old comes to collect her. This is your bride, please take
አባትየው ነው የተናገራሉ እቺ ሙሽራህ ናት በልተን ከባከባት ብሎ ይነግረዋል ማለት ነው የሙሽራው አባት ቹስነች እቺ አይደለችም በነገራችን ላይ እቺ ነች እዚች ጋር ያለች መሃል ላይ ምንድነው የሚላት ቋንት ተከመላት ይሄው መጣ የ55 ዓመት ሽማግሌ እቺ የ56 ዓመት ልጅን ይዟት ይሄደ ማለት ነው ይሄው አያችሁ አልሄድም ማለች ፈቀደች ማለት ነው እቺም the same thing የሆነባት ጻልሽ ናት ኢንተርቪው የሰጠች ኤኒዌይስ ዋናው ነገር ምንድነው ይሄ የአንድ ሰው ኦፒኒየን ወደ ሰው ኦፒኒየን ነው አይደለም በስተክር የተፈቀደ ነገር ነው እያለን ያለው በስተክር ቁርአኑ ላይ እየፈቀደ ያለ ነው እኛ ያለው ነገር አይደለም አላህ ከፈቀደ ለምን የአንድ አመት የአንድ ቀንም አትሆንም በቂ ነው ብሎ የተናገረው ያሉት ማለት እና የኛ ሙዚቃ ያሉ ሙስሊሞች መጡና አረ ይሄ እኮ ምናምን ይላሉ ነው አይደለም በስተክክል ያለ የተፈቀደ ነገር ነው በሸሪዓው የሚተገበር ነገር ነው ማለት ነው እና እነዚህ መተው ርብቃ ምናምን ነገር ነው አረብኛውን ቁርአን እስቲ ቁርአን.com እንክፈችው እስቲ እና ነው እዛ ላይ ሱረቱ ጣራ 64 65 4 እንክፈችው እስቲ ኦኬ ቃል በቃል ፈልገና ያው ቃል በቃል ነው ኦኬ እሺ እንዴልክ ፈታ ጋይስ በጣም ተጨንቋል ታውቃለህ ቅድም ኮሜንት ላይ የመጡ በቃ ሄረስ ሲነሳ ይወዱ እንትና እንደዚህ መጽሐፍ ቅዱስ እንደዚህ በጣም እንትን ብለዋል አላልሽም የግለሰብ ስራ ማስረጃ ይሆናል እንዴ አራት የግለሰብ ኮሳት ነው የምን ግለሰብ የግለሰብ ተረተውተው አያትዬ ጥሩ ልጅ አደበርሽ እንዴ አላህን ግለሰብ አልሽው كفر شانشا كفرش الحات والله دقايم شهادة ما يتلبش الله جل جلاله انت نارك شو قل سوال شو الله ما اننا ما يمسلم يميلو قدل قبازاري يا استي اسمين يستي قالوا انه ما سمع عند مطلقاته كمجمرة جمش استي قالوا اسمين كلام جيد او كلام اوكيش واللائي يئسن من يا ልጆች ያለው ታች ነው ከታች አርጉ እዚህ ጋር ለዛ ነው ከዚህ ጀመርኩት እሺ ይሄ لم يحضن وأولاته ይሄ ነው ልጆች የሚለው የጠቀሰው እዚህ ጋር ነው ወይ ዩቲዩብ ላይ አስቀመጠ ምንድነው የሚለው እነሱ ነው አንስተኝ among your women if وأولاده لكم يحضن የትኛው ቃል ነው እስቲ ቆይ ከዚህ 3 ወር ከሚለው ጀምረው 3 أشهر واللائي لم يحضن ولا لا كفى بيسكي ايه كونه ስለ ልጆች የሚያወራው ፓርት እሺ ይሄ واللائي يئسن من المحيض من نساء إن ارتبتم فعدة 3 أشهر واللائي لم يحضن لم يحضن يورا بابا يشكتيس وأولاة الأحمال ليس لو أرجوسيت جمرة أوكي كتيس يلاك النيو أجلهن أن يضعن حمله ومن يتقي الله يجعل له من أمره بقى يلا معلم ما يفلقنا أيوة قال فلقي نمبر ምንድነው የወር አበባ ያላዩትን የሚለው ምንድነው የሚለው ይሄ ነው يحضن لم يحضن የሚለው እዚህ ጋር ነው ሁለት ቃል ማለት ነው
ኦኬ እነዛ ገና ያላዩ የሚለውን ኦኬ እሺ ያ ገና ያላዩ ተብሎ ተቀመጡ እነሱ ናቸው። ኦኬ በቃ ኦኬ እሺ ኤኒዌይስ እንግዲህ ሐሳብ የሱበት አረዲ መጥቷል እሱ ደግሞ ሐሳብ ይስጥበት። ኦኬ እሺ እኛ ከሰሚዎች እንደና ሰላም ብያለሁ። እንደነ አረዲ ቀደም ነው ስገባ አረጣን ነው እንደና መጣህም አላየሁም። ስልክ መጥቶብኝ ነው የሄድኩት። ይፈራሃል ምናምን አሉኝ ሁሉ ጊዜ አንተ ስገባ ይወጣል ምናምን ሲሉ ጊዜ አይኔ በቃ አላሳጥቀውም ከዚህ በኋላ ብዬ ሁሌ ማስረጃ ምናምን የምትጠይቀኝ ነገር ነው ብዙ አይመቸኝም። እሱ ይፈራሃል አሉ ማስረጃ ስለምጠይቀው ሳን ነገር ብትተው እንትን እላለሁ። አይዞ አትፍራ ማስረጃ ጠይቃለሁ ግን አትፍራው ወገናችን አይዞ አስተካክላለሁ። ወገናችን ያ ጀማ ቢልመዛኢፍ ትዛለ ቢልመዛኢፍ ማን ነበር ቢልመዛኢፍ ሙዚቃ መሳሪያ ጭንቅላት ቢልመዛኢፍ የሙዚቃ መሳሪያ አሁን እኮ በቃ ኃይለኛ አፖሎጀቲክስ ሆኗል። በቃ ሌሎችን በጠቅላላ ይንቃል ምናምን ከኔ ጋር የሚዋይ የለም ምናምን ይላል እኮ ፍልፈል ማለት ጀመር ቢልመዛኢፍ ወይ በጠራው አይሰማም እና ረዲሱ የለም በቃ ሌላ ፕላኔት ላይ ነው ያለው በራሱ ዓለም ላይ ነው ያለው በለኝ ዝገረመልዩ በጣም ዝገረመልዩ እኔው ሶማሌዎቹ ጉዳይ አዩ አይደለ ሶማሌዎች አዲስ ፓርላማ ላይ አዲስ ሐሳብ አንስተው የሃይማኖት ነፃነት ሲባል አረቡም ተንጫጫ ሶማሌውም ተንጫጫ ሼሁም ተንጫጫ በቃ ተመልከት እኔ አሁን ይሄ የሴቱን ጉዳይ ብቻ ነው ያየነው እንጂ የሃይማኖት ነፃነት ላይ ራሱ ይሰጥ ሲባል አረቦቹ እየወጡ በቃ ሶማሌ ያለቀላት ከዚህ በኋላ እስልምና በሶማሌ ውስጥ አለቀላት ከዚህ በኋላ የሶማሌ ክርስቲያን የሶማሌ አግኖስቲክ የሶማሌ ጁዲ ኢቭን ኤቲስት ሁሉ ልናይ እንችላለን ብሎ አሉ ታውቃለህ እስልምና ነፃነት ይሰጣል ይላሉ ደግሞ አይደል መተው ሲሰክሱ በሃይማኖት ማስገደድ የለም አንድ ቪዲዮ አላየንም እንደ ባለፈው ሶማሊያ ሀገር ውስጥ በጣም ብዙ ልጆቻችን ወደ ክርስትና እየሄዱብን ነው አንድ ነገር ለምንድን ነው መንግስት የማያደርገው ምናምን ነገር ብለው ሲናገሩ የነበረው ቪዲዮ አንድ 3 ወር ምናምን በፊት ሲመላለስ የነበረ ቪዲዮ ነበር። አያቆሙም በቃ ብዙ ፓስተሮቹ ይወጡ ነው ማቆም አይችሉም እሱን ግን እዛው ሀገራቸው ላይ ይጨመላለቃሉ ሲወጡ ይሆናሉ። አብሮኝ የሚሰሩ ግብጻዊት ልጅ አለች ምትሰራ ግብጻዊት ልጅ አለች አብሮኝ የሚሰራ ሊቢያዊ ልጅ አለ እነዚህ ልጆች ተጠይቃቸዋለሁኝና አረብኛውን እያዩ በጣም በቃ ግብጻዊቷ ልጅ በተለይ አንድ የሆነ ይሄ ሱራ 10:16 ጋር የተገናኘውን ስጠይቅ አይ እኔ አላቀውም አባቴ ልጠይቅ ብላ ነው አባቷን ጠይቃ አባቷን የነገራት ሁሉ ምን ማለት እንደሆነ እና አይረዱትም። አሁን እንዲያውም ይሄንን ምሳሌ ላሳያችሁ ሱራ 10:16 ጋር በተገናኘ ከዚህ በፊት አንስተን እንደዚህ የሚል ይኸውላችሁ ያነቡታል በደንብ አድርገው ትርጉሙንም የሚያውቁት ራሳቸው ግን አንዳንድ ናውንስ የሆኑ ቦታዎች ላይ ሲሳሳቱ እንመለከታለን። ለምሳሌ ይሄ ሱራ 10:16 ቁል ለው ሸላሁ ማ ተላውቱሁ አለይኩም ወላ አድራኩም ቢሂ የሚለው ክፍል ላይ ወላ አድራኩም የሚለውን ይሄንን እዚች ጋር ላም አሊፉ ላም በሐምዛ ሲቀየር ትርጉሙን ኮምፕሊትሊ ነው የሚቀይረው። ወላ አድራኩም ድምጹ አንድ አይነት ነው እንትኑ ምንድነው የሚወጣው ድምጽ አንድ አይነት ይመስላል እንጂ ትርጉሙ ግን ይቀየራል።
ይሄ ላም በአሊፍ ሲጻፍና ላም በሐምዛ ሲጻፍ ሌላ ቁርአን ላይ ላም በሐምዛ ተጽፎ ወላ አድራኩም ተብሎ ይቀመጣል። ይሄ ደግሞ ላም በአሊፍ ተቀምጦ ከዛ ሐምዛው ቀጥሎ እዚህ ላይ ወላ አድራኩም ተብሎ ይቀመጣል። ሁለቱ ላይ በጣም ተቃራኒ ነው። ይሄኛው ባላሳወቅኳችሁ ነበር ነው ይሄኛው፣ ያኛው ባሳወቅኳችሁ ነበር ነው። ግን እዚህ ኡስታዝ ነኝ ቁርአን አስተምራለሁ የሚለው ልጅ እንኳን ሳስነብባቸው መጀመሪያ ላይ እንዴት እንደተንጫጩ እሱ ብቻውን አይደለም ሁሉም እዚህ እንዲያውም ስም ከተፈለገ ሳላ እነ ኢምራን እነ አቡበከር እንግዲህ በቃ ቲክቶክ ላይ አሉ የሚባሉ ሙስሊሞች አንዳቸውም አላወቁትም ትርጉሙ ሌላ እንደሆነ። ወላ አድራኩም የሚለው እኔ ያሳየኋቸው ቁርአን ላይ ያለው ማለትም እንግዲህ ልብ በሉ ይሄ ልዩነቱን በደንብ አድርጋችሁ ይሄ ቃልና ኦኬ ከዛ እን ቁርአን ላይ እዚህ ጋር ሄደን ይሄ ቃልና ሱራ 16 ይሄ ቃልና ይሄ ቃል ማለት ነው። ይሄንን ተመልከቱት። ይሄ ዋው ላም ሐምዛ ነው ይሄ ኦኬ። ከዛ በኋላ አድራኩም የሚለው ይሄ በእርግጥም ባሳወቅኳችሁ ነበር የሚለው አጻጻፉ። ይሄኛው ሌላ ቁርአን ነውና ይሄንን ሳሳያቸው በፍጹም ምንም ልዩነት የለውም ብለው ድርቅ አሉ። በፍጹም አንድ አይነት ነው አሉ ይሄኛውና ይሄኛው ማለት ነው። ይሄኛውና ይሄኛው ምንም ልዩነት የለውም ብለው ድርቅ አሉ። መጀመሪያ ላይ በፍጹም ቪዲዮ ሁሉ ሰሩ አያርዲ አረብኛ ሳይችል ምናምን ነገር ብለው በኋላ ላይ በቂራአት በተለያየ ቂራአት ዙሪያ በጣም ብዙ የተማሩ ናቸው የተባሉ ኡስታዞች መተው ነው ያመኑት። አይ ኖ የትርጉም ልዩነት አለው ልክ ነው በሁለቱም ይነበባል እነዚህ የተለያዩ ትርጉም ያላቸው ብለው አመኑ በኋላ ላይ እና እናውቃለን የሚሉት እንኳን በእንደነዚህ አይነት ነገሮች ሲሸወዱ ሲሳሳቱ እንመለከታለን። እና ቀላል አይደለም ኢቭን ቋንቋው ተናጋሪ እንኳን ለሆኑት ቀላል አይደለም። ለዛ ነው እና እንደዛ ነው። ኢምራን ከታች አርዲ የወሂድ ምርኮኛ ከምትለፈልፍ መተክ ተወያ ያርዲ ዕውቀት የለውም አለ ኢምራን። ወሂድ ራሱ ሊሆን ሁሉ ይችላል ይሄ ሰው በነገራችን ላይ ወሂድ ቤቱ እኔ ጋር ሁሉ መጥቶ አይደለም ወይንም ሰው ጋር አይደለም የራሱ ቤት ሄጄ ገና አንድ ቁጥር አስገባኝ ስለዚህ ጉዳይ እናውራ ብዬ ገና አንድ ቁጥር ስጽፍ በሚውት የሸኘ ገና ከዛ በኋላ ምን ሆነህ ነው የሸኘኸው በሚውት ምን አደረገ ሲባል ሬድ ቲም መስሎኝ ነው አለ። አርዲና ሬድ ቲምን መለየት አቅቶት ማለት ነው። እና ኢምራን እስኪ ሚውት ሳታደርገው አርዲን አውራው በዚህ ጉዳይ ላይ በሉት ሂድና አሁን አንተ እኮ ተመልከቱ ኢምራን የሚባለው ልጅ ከታች ምን አለ ወሂድን ወንድ ካለ ለምን አታናግረው ማለትና በሚውት እኮ ነው የሸኘኝ ይሏለው ወሂድ ካንተ ጋር ሊለፋደድ ጊዜ የለውም ማለት አንተ እኮ ነው አውራው ያልከኝ። ኧረ ተው ሙስሊሞች ግድ የላችሁም። የሰሞኑ ሙዳቸው ደግሞ በጣም ከባድ ነው። አንዴ ውር የሚሉ በሚል ራሳቸውን የሌለ ይቆልላሉ። ስትሄድባቸው ነስጠይቃቸው ባዶ ይናደዳሉ። በቃ መመለስ በተለይ ካልቻሉ በስድብ ይሸኙሃል። ከዛ በራቸው ዘግተው በቃ ሲያለቅሱ ይውላሉ። አሁን በቀደም እንደዛ ነው ያደረጉኝ። ቀላል ጥያቄ ናት። አረብኛ አትችይም እንትና አትችሉም እንደዚህ ብሎ ነገር የለም። በቃ በእንግሊዘኛ ከተረጎመ አለ እሱን እናነባለን ጠይቃቸዋለን። ማስረዳት የእናንተ ፋንታ ነው። ዝም ብሎ አረብኛ አልቻልሽም አረብኛው እንዳይልም ምናምን የሚል አሁን ይሄ በተለይ ጃሃሊያ የሚለው እንትን በቃ ፕሪስላሚክ ፔሪድ የሚለውን ላለመቀበል የማይዘባርቁት ነገር የለም። አረብኛው እንዲህ ነው አረብኛው በዛውቱ አረብኛው በዚህ ገብቶ
አትደበቁ። በቃ ቋንቋ ላይ ጥርት ያለ እንትን አውጡና አስተምሩ። ሲነቃባችሁ ደግሞ ከሌና እንትናን አይመጥንም። ማንን ነው የሚመጥኑት? ከማን ጋር ነው የሚያወሩት? ግራ እኮ የገባ ነገር ነው። እኛን እንኳን መመለስ የማትችሉ ሰዎች እኮ ናችሁ። ወለት በጣም እኮ የሚያሳፍር ነገር ነው። እኛም በጣም ተራ በቃ በእምነት ገና የሆኑ ልጆችን የማትመልሱ ሰዎች እንትና አይመጥነንም። ኢምራን ባይብልን ወሂድ ያስተምራችሁ ፕሊዝ ለኮሜንት አድርግ። እስኪ እንዲያው ወሂድ ጎበዝ ከሆነ በእውነት እስኪ በቁርአን ዙሪያ እንደው ለምናችሁ ከፈለገ እኔ የብር ስጦታ ሁሉ ሰጣዋለሁኝ። እንግዲህ ያው ገቢ ይቀርብኛል የሚል ፍርሃት ካለው ማለት ነው። የሚወያይ ከሆነ ሄደህ ለምነው ፕሊዝ አልሬዲ ገንዘብ ሰጣለሁ ሁሉ ብሏል ብለህ ሄደህ ንገረው። ቤቱ መጥቼ ሌላ ቦታ ሁሉ አይደለም፣ ቤቱ መጥቼ እስኪ ስለ ቁርአን ይወያይ እስኪ እና እንደዛ አይደለም። እርግጥ ችግር የሚሆነው ነገር ምንድነው? አሁን ከእንደናንተ እዚህ ቲክቶክ ላይ እንወያያለን ከሚሉ ሰዎች ጋር መነጋገር ችግሩ ምንድነው? ልክ ባለፈው እንደተከሰተው ይሄ ወላ አድራኩም የሚለውን በፍጹም አይደለም ብሎ ካለማወቅ ማለት ነው ድርቅ ብሎ ልክ እንዳዋቂ ሆኖ እንደ መከራከር ወላ ላይቭ ላይ ሁሉ ወጥተው ሁለተኛ ይሄንን ነገር እንዳታነሳ ሁሉ ነው የምናደርገው ሁሉ አሉ። ያንን ነገር ሲያዩ ልዩነት የለውም ከማለት የተነሳ ማለት ነው። እና ችግሩ ምንድነው? እናንተ ለራሳችሁ መጀመሪያ ሳታውቁ አሁን ለምሳሌ አንድ ሲደመር አንድ ሁለት እንደሆነ ከማያውቅ ሰው ጋር ሁለት እንደሆነ ለመከራከር አብረን እንውጣ እና እንከራከር ብሎ መንተም ማለት በጣም ከባድ ነው። ገና ሁለት እንደሆነ የማያውቅ ሰው ጋር ማለት ነው። እንደዛ ነው ችግር የሚሆነው። ግን አውቃለሁ ብሎ ዝም ብሎ አስቦ ከመጣ ትንሽ ያስቸግራል። ስማርት ቦይ እኔ በኮሜንት መልስልካለሁ። እንኳን አንተ አይደለህም አሉ የተባሉ የእስልምና ሊቃውንቶችህ እንኳን ይሄንን ነገር ይሄው እስከዛሬ ድረስ ሊመልሱት ያልቻሉት ነው። እስኪ የእስልምና ኮንሰንሰስ ይዛችሁ ነው በአህሩፍና ቂራአት ዙሪያ ኢጅማዓ በእስልምና ላይ ይሄው ይሄ ነው የተወሰነው እንትን አህሩፍ ማለት እንዲህ ማለት ነው የሚል እስልምና ኮንሰንሰስ እስኪ ይዛችሁ እና እንደዛ ነው። ሶሪ መናቀጥል ተሻሪ እግዚአብሔር ይስጥልኝ አመሰግናለሁ። ሌላው ደግሞ መሰለህ ልዩነት ያየሁት የአገራችን ያሉት የኢትዮጵያኖች ሙስሊሞችና የሌላ ቦታ ያሉ ሙስሊሞች በጣም ኮምፕሊትሊ በጣም ዲፈረንት ናቸው። ምክንያቱም ታስታውስ እንደሆነ ያን ቀን ሁሉም ነው ጸጥ ያሉት ሪዝኑን ስትነግራቸው እና የኛዎቹ ግን ፈጽሞ ለመቀበልም ፈቃደኞች አይደሉም። ጥቁሩን ጥቁር ነው ብትላቸው አይ ጥቁሩ ነጭ ነው የሚሉ እና እኛ ጋር የምታየው በጣም ትልቅ ድንቁርና አለ። አይ ዶንት ኖ እንዴት እንደሆነ እንግዲህ ያው እግዚአብሔር ይርዳችሁ። እናንተ ጥሩ ይዛችኋቸዋል። ያው ታቸውኛ ያዳምጣሉ። እግዚአብሔር ይስጥልኝ። ያ መና ቴንኪው በጣም በቃ ትክክለኛ ኦብዘርቬሽን ነው። በደንብ አድርገህ የተመለከትከው ነገር እኔም ብዙ ጊዜ ከነጮች ሙስሊሞች ወይንም ነጮች ኢትዮጵያዊ ካልሆኑ ሙስሊሞች ጋር ማውራት የሚቀለኝ ለምንድነው? ምንም እንኳን ደረቅ ሆነው ቢከራከሩም የሆነ ሰዓት ላይ ግን መረጃ ሲመለከቱ አይናቸው እያየ አይክዱህም። ለምን? የሆነ የተወሰነ እንትን አለ ምንድነው ኢንቴግሪቲ የሚባል ነገር አለ። ምንድነው ይሄ ታማኝ የመሆን ነገር የሚባል ነገር ትንሽ በተወሰነ መልኩ እንዲያ ሁሉም ባይሆኑም ከኛዎቹ ግን በተሻለ በጣም ብዙ እኔ እንግዲህ ብዙ ጊዜ ከኛ ጋር አውርቻለሁ ከነሱ ከኢትዮጵያዊ ካልሆኑትም ጋር አውርቻለሁ። ከኢትዮጵያዊ ያልሆኑትንም ደረቅ የሆኑ በቃ አይ ምንም እንደዚህ ልዩነት አይደሉም የሚሉ ቢኖሩም ግን ብዙዎቹ ግን በቃ ኦኬ ይሄንን ለመጀመሪያ ጊዜ ነው ያየነው ሄደን ቼክ እናደርጋለን የሚሉ ግን በጣም ብዙ አጋጥሞኛልና የኛዎቹ ምንድነው የተለመደው አሁን የፈለገ ነገር ቢሆን ውስጣቸውም እያወቀ አለማመን ውስጣቸው ስህተት እንደሆነ እያወቀ ግን
ለሚዲያው ሲባል ይሄ ኦንላይን ላለው ድራማ ሲባል አይደለም ብሎ መካድ የተሻለ ነው ብለው አማራጭ የሚወስዱ አሉ። ግን በውስጥ የሚያዋሩ ልጆች ግን አሉ እኮ እንትን የሚሉ ማገናዘብ የሚችሉ ማሰላሰል የሚችሉ ኦኬ ይሄንን ቦታ ሄጄ ልጠይቅ ምንድነው ስክሪንሾት አድርገህ ላክልኝ ምን ማለት ነው ከየት ነው የመጣው ምናምን እያሉ ብዙ ልጆች በውስጥ የሚጽፉልኝ አሉ። ብዙ ሙስሊሞች እኔ እንደው እየተከታተልኩ ፎሎ አፕ እያደረግኩ ከምን ደረሳችሁ ምናምን ስለማልል ነው እንጂ ብዙ ናቸው ስክሪንሾት አድርገህ ላክልን መጽሐፉ ከየት ነው የመጣው ምንድነው ምናምን እያሉ እና ግን ላይቭ ላይ ግን እዚህ ፊት ለፊትህ ግን በምንም አይነት ይሄ ስትራቴጂ ነው። ሙስሊሞች እምነት ሳይሆን ክርክርን ስለማሸነፍ ውጫዊ ነገር ላይ ሁሉ ጊዜ ትኩረት ስለሚያደርጉ እሱን እዛች ጋር ያለውን ፎከስ ነው የሚያደርጉት። ለዛ ነው እንደዛ ነው። ሽምጣጣ ላይ ጎበዝ ናቸው እንዴ በሚገባ በጣም አትፍረድባቸው። ይሄ እኮ ኢትዮጵያዊ እምቢተኝነት ስላለ ነው ትንሽ እሷ ስለምትይዛቸው መግደርደር እንዴታ ቢል አገሬ እምቢ ለዛ እና ቅድም ለወራ የነበረው ምን መሰላችሁ ክርስቲያን ስትል ሱረቱ መርየም ካልወረደ ኦኬ ካልወረደ ከየት አምጥተው ነው እነዚህ ሰዎች የተናገሩት የሚለውን ያው ሴሪያ ካሉት ብላለች። ኢዳዝም ማተርሱ ችግር የለውም። ግን መሐመድ አይደለም የላካቸው ኢቭን መሐመድ ራሱ የዚህ ዕውቀት አልነበረውም ማለት ነው። እነዚህ ሰዎች ውሸታም አጭበርባሪዎች ናቸው ማለት ነው። ያልተጻፈ ነገር ነው በመጽሐፋችን ላይ እንደዚህ ተጽፏል ወይም ስለ ኢሳ እናምናለን ብለው የተናገሩት ገና ሳይወርድ ማለት ነው። እና እስልምና መሰረቱ ምን አይነት ውሸት መሆኑን ያሳያል። ለኢትዮጵያው ንጉስ ነጃሺ ለሚሉት እነሱ ማለት ነው እንደነሱ ከየት አምጥተው ነው እኛ በኢሳ እናምናለን ከድንግል መወለዱን ያሉት ከየት አምጥተው መጽሐፍ ካልወረደላቸው ካልተላኩ ይዋሻሉ ማለት ነው። እኮ ትልቅ ነገር የለም። ይሄን በደንብ ዲፌንት ማድረግ እንችላለን። የለም ሱራ 19 አልወረደም። የለም እንትናቸው ላይ ወርዶላቸው ነበር ተብሎ ከተዘገበው ውስጥ የለም። ኦኬ እንዳልከው ካልወረደ ከባድ እኮ ነገር ነው። ይቀላል አይደለም እኮ እንዴት መተው ኮፒ ያደረገ ነው። ያኔ ኮፒ አድርጎ አልጨረሰም ነሳለ ያ ቁርአን ጋር ወርዶ ካልጨረሰ ሱረቱ መርየም ካልወረደ ኢሳ በድንግልና መወለዱን ምናምን እንትን ካላለ ሄደው እንዴት ነው የሚሰብኩት? ያን ሰውዬ ነጃሺን ነው ምናምን ያሉት እንዴት ነው ሄደው ኢሳን እናምናለን ብለው ያሉት? ዋሽተዋል ማለት ነው። እነሱዎች ቀጥፈዋል ማለት ነው። አንደኛው ይሄ ነው ቢንዬ፣ አንደኛው ይሄ ነው። ሁለተኛው ሊሆን የሚችለው ምንድነው መጀመሪያ ላይ በወረደበት እንትን አይደለም አሁን ላይ የተጻፈው ቁርአን እና መጀመሪያ ላይ የነበረው ቁርአን ይለያያል ማለት ነው። ስታንዳርዳይዝ አይደል ያደረገው ኦቶማን በኋላ ላይ ባወራው 50 እስከ 60 አይደል የተጻፈው ሲጻፍ ሌላ ነገር ነው የጻፉት ማለት ነው። ይሄ እንትን ወርዷል ሚሉ ከሆነ እንዳወራረዱማ አልተጻፈም። እሱማ ይታወቃል እኮ አሁን ለምሳሌ ሱራ 96 ላይ ያለው ነው የመጀመሪያው ክፍል ተብሎ የሚታሰበው እኮ ሱረቱ አላቅ አሁን ላይ የናይ ነው ያለው። ሶ እንዳወራረዱ እንኳን እሺ እንትኑ ቦታ ተቀያይሯል ብለን ብናምን ራሱ በዛ ሰዓት ላይ የለም ነው። በትክክለኛ ሐሜት ከሆነ ግባና ይሄ ተጽፎ ነበር ብለህ ማረጋገጥ እኮ ነው። አሁን ማረጋገጥ የማይችሉትን ነገር ነው የሚዘባርቁት። በትክክል የተከተበ ይሄ እንትን ነበረ ያላቸው። ይሄ እኮ ታሪክ ነው። ከታች አኑ እኛና ሸትምትሉ ግቡና ይሄ ነበረ ብላችሁ አስረዱ። በቃ ወንድ ናችሁ እናንተ ግቡና ዋሽተሻል። ለአኑ አንዴ ሶሪ ምላሽ ልስጣት አንድ ጊዜ ይቅርታ በጣም አኑ ከታች ካለሽ እኛ እናንተንን ወይ ሶስትን አንድ ብለን ድርቅ ምንል ኦኬ ይሄንን ለምን አላሳይሽም? እነዚህ ሁሉ መጽሐፎች ተደምረው አንድ ናቸው ብላችሁ ድርቅ የምትሉ ሙስሊሞች ናችሁ እናንተ ማለት። እኔ ጋር እጄ ላይ ለምሳሌ 9 የተለያዩ ቁርአኖች ናቸው። ይሄ የተለያዩ ቁርአኖች ናቸው እነዚህ 9 ማለት ነው። 9 ነገር ደምራችሁ
እንግዲህ እስከ 20 አሉ ከፈለጋችሁ 20ውንም ደግሞ አምጥተን መነጋገር እንችላለን ግን እኔ ጋር እጄ ላይ ባለው እንኳን እንነጋገር በእጄ ላይ ባለው ብቻ እንኳን ምሳሌ እንውሰድ ቢባል 9 ቁርአን ደምራችሁ አንድ ነው የምትሉ ሰዎች አሁን ይሄንን ኮሜንት ስታደርግ ያታፍሪም በእውነት በጣም አይገርምም አለማወቅሽ ነው ግን እንደዛ ብለሽ ኮሜንት እንድታደርግ የሚያደርግሽ አለማወቅሽ ዋርሽ አልዱሪ ነው አይደለም ዋርሽ ኢብን አምር ነው አይደለም ዋርሽ አቡ ጃፈር ነው አይደለም ዋርሽ ቃሉን ነው አይደለም ዋርሽ ኻላድ ነው አይደለም ዋርሽ ሐፍስ ነው አይደለም ግን ስንት ቁርአን ነው አንድ ቁርአን ነው 9 ቁርአን ደምራችሁ አንድ ቁርአን ነው የምትሉ ሰዎች እንዲያው በእውነት ስለ መድረቅ ታወራላችሁ እንዴ በጌታ አታፍሩ አኑ የትኛው ቁርአን ነው እስኪ ደምሪና ንገሪን እስኪ የትኛው ቁርአን ነው ትክክለኛው ቁርአን ጎሽ ነይ ግቢና ማን ደረቅ እንደሆነ እስኪ ዛሬ ታሳይናለሽ እንዲያውም ከልዩነት ጋር የተለያየ እንደሆነ ላሳይሽና ከዛ በኋላ ትነግሪናለሽ ይሄው ሐፍስን ልክፈትልሽ ሱራ 12ን ከፍቼ ከዛ ስንቱን ደምረሽ አንድ እንደምትይ ትነግሪናለሽ ሱራ 12 9ኛው አያ ላይ እንደዚህ ይላል 10 12 ሱራ 12 89 ነበር 97 ከዛ የትኛው ተደምሮ እስኪ 81 90 የትኛው ተደምሮ አንድ እንደሚባል ሌላም ጨምረ ግዛ ብሏል አንዱ እሺ ችግር የለም እናንተ ብቻ ድምሩን ትነግሩናላችሁ ይሄው እሺ 89 ላይ ቃሉ ኢነክ ላ አንተ ዩሱፍ ይላል ቃሉ ኢነክ ላ አንተ ዩሱፍ ኦኬ ይሄ የማን ቁርአን ላይ ነው ቢርዋያት ቁምቡል ላይ ያለው ቁርአን ሱራ 12 የዩሱፍ ወንድሞች በእርግጥ አንተ ዩሱፍ ነህ ሲሉ እንመለከታለን አንድ ቁርአን ማለት ነው ሱራ 12 9ኛው አያ እሺ እስኪ ሐፍስ ላይ ደግሞ እንመልከተው ሱራ 12 እሺ ይሄው እዚህኛው ቁርአን ላይ ደግሞ ምን ይላል ቃሉ አኢነክ ለአንተ ዩሱፍ ይላል ይሄኛው ደግሞ አንተ ዩሱፍ ነህን ይላል ይሄኛው ቁርአን ሱራ 12:90 ራሱ ሱራ ራሱ አያ እዚህኛው ቁርአን ላይ ጥያቄ ነው እዚህኛው ቁርአን ላይ ስቴትመንት ነው ስንት ቁርአን ደምረሽ ነው አንድ ቁርአን የምትይን እስኪ ማን ነበረ ስሙ ከታች አኑ ንገሪኝ ስንቱን ቁርአን ደምረሽ ነው ይሄው
እዚህኛው ላይ ቃሉ አኢነከ ኦኬ ይሄኛውስ ቃሉ ኢነከ አኢነከ ሳይሆን ኢነከ ነው እዚህኛው ላይ ስቴትመንት ነው አንተ በእርግጥ ዩሱፍ ነህ ይላሉ ወንድሞቹ እዚህኛው ላይ ግን አንተ ዩሱፍ ነህን ብለው ነው የሚጠይቁት የትኛውን ቁርአን ነው አንድ ነው የምትይኝ እስኪ ነይ ጎሽ ግቡ ጎበዝ ሙስሊሞች እነዚህ ሁሉ ውስጥ ልዩነት አለ እነዚህ ሁሉ ደምራችሁ አንድ ነው የምትሉ ሙስሊሞች ሶስት አንድ አምላክ እንዴት በሶስት አንድ ቁርአን በ20 መልክ ተገለጠ ብላችሁ የምታምኑ ሙስሊሞች አምላክ እንዴት በሶስት መልክ ይገለጣል ብላችሁ ስትከራከሩ በጣም የሚደንቅ ነው በእውነት እንግዲህ አክቹሊ ቁርአን አላህ ነው ብላችሁ እንግዲህ የአላህ ባህሪ ነው ብላችሁ ስለምታምኑ አይ ዶንት ኖ ቁርአን አላህ ነው ወይስ ተባሉ አይደለም የአላህ ባህሪ ነው ተላላችሁ እሱ ራሱን የቻለ ክርክር ነው ግን ቁርአን ጽሁፍ ራሱን በ20 መልክ መግለጥ ከቻለ አምላክ ግን ያ ችሎታ የለውም ብላችሁ የምታምኑ ሰዎች ናችሁ ሙስሊሞች እስኪ የትኛውን መጽሐፍ ነው ቁርአን አይደለም የሚፈርደው ፋይናሊ ደግሞ ቁርአን አይደለም የሚፈርደው የትኛው ቁርአን ነው የሚፈርደው ነው አሁን ጥያቄው እሱ ደግሞ ራሱን የቻለ ራስ ምታት ነው ያው ሊያና ከታችም እየጠየቀች ነው የትኛው ቁርአን ከዘጠኙ የትኛው ነው የሚፈርደው ነው ያ ሬድዋን መጀመሪያ አንተ ቀራው እኔ አስተምራለሁኝ ልዩነቶችን አንድ ሰውዬ መኪና ገዛና አሉ አዲስ አበባ ከዚህ ሀገር ሄዶ አዲስ አበባ ለጓደኛው መኪና ገዛሁኝ እኮ አለው ኧረ እባክህ ምን መኪና ገዛህ ሲለው አኩራ ነው የገዛሁት አለ መኪናውን የገዛው ሰውዬ ከዛ ጓደኛው ሳቀና ኧረ እባክህ አኩራ ነው የሚባለው አኩራ አይደለም አለው ከዛ ሰውየው ምን አለ አንተ ጥራ እኔ ነዳዋለሁ አለው ኦኬ አንተ ጥራው ስሙን እኔ ግን ነዳዋለሁ ብሎታል እና ምንም ዕውቀት ሳይኖር ስለ አንተ አቀራሩ ነው የጨነቀህ አይደለ ቁም ነገሩ ልዩነቱ ነው ልዩነቱ ላይ መጀመሪያ ፎከስ አድርግ የትኛው ቁርአን ነው አኢነ ከሚለው ነው ወይንስ ኢነ ከሚለው ቁርአን ነው ትክክለኛው እስኪ ጎበዝ አይደለ አንተ አቀራር ላይ እንዴ እኔ ትላንትና ነው አረብኛው ምን እንደሚል የተመለከትኩት አንተ ከልጅነትህ ጀምሮ ስለሆነ ስትቀራ የነበረው ጎበዝ ስለሆንክ ናና እስኪ ያሳየን ምን ነው ኦሎ ፈሰደን ዝም አልሽሳ ቅድም ኮሜንት ስታደርግ ነበር እንዴ አሁን ምን ነው ዝም አልሽ የትኛው ቁርአን እንደሆነ እኮ እስከምትነግሪኝ እየጠበቅኩ ነው በቂያማ ቀንስ የሚመጣው ቁርአን የትኛው ነው ከነዚህ 9 ውስጥ ወይንስ 9 ቁርአን አንድ ነው ብለሽ ነው የምታምኚው ቀጥይ ክርስቲያን እንዴት አደረ አሪዲ ሌላው በጣም ያስቀኝ ይቅርታ ቃል ድምጽህን አሰማ በሉት እንዳይዘረግፈን እያሉ ነው